ፕሮግራሙ ያው የመጽሐፍ ገጾች ነውና ከመመለስ መጽሐፌ ውስጥ አንድ ርዕሷ አጭር ተረካለች የመጽሐፍ ባንኬ ምትል ማለት ነው። ከዛች አንዷን የመጀመሪያው አንቀጽ አነብላችኋለሁ። እንዳልኩት ርዕሱ የመጽሐፍ ባንኬ ይላል። ልቦለድ መጽሐፍ ማንበብ የጀመርኩት ከበዓሉ ግርማ ሐዲስ ጋር በመታገል ነው። ንባቤን ትግል ያደረገው ገና የ7 ዓመት ልጅ መሆኔ ነው። እድሜ ለኔታ አሳምነው የአማርኛ ንባብን ገና በጠዋቱ ቀለል አድርገውልኛል። አንዳች ሳያዳግተኝ ንባቡን እየተወጣው ገጹን እገልጣለሁ። ምን ያደርጋል ፊደልና ቃል ማንበልበል ሌላ፣ ቃሉ ያዘለውን ሐሳብ መረዳት ሌላ። ከማነበብ ውስጥ የምረዳው በጣም ጥቂቱን ነው። ዋናው ገጸ ባህሪ አስተማሪ መሆኑ፣ ለማስተማር ስራ ገጠር እንደሄደና ሰው ለመርዳት እየሞከረ እንደሆነ ገብቶኛል። ከዛ ውጪ ምንም። ሐዲስ ወደ አይን ዓለም በፍቅር ስለመሳቡ የተጻፈውማ በቃ ፈጽሞ ላቲን ነው የሆነብኝ። ሰላምታችን በያላችሁበት ድረስ ክብራትና ክብራን ተመልካቾቻችን፣ የመጽሐፍ ገጽ ፕሮግራማችን ተጀመረ። በመጽሐፍ ገጽ ፕሮግራማችን አንድ እንግዳ ይዘናል። እቺ እንግዳ ንባብ ልምዷን በመመለስ መጽሐፏ ዙሪያ ላይ ዳሰሳ ልታደርግ እንዲሁም በህይወቷ ላይ ተጽዕኖ የፈጠሩ መጽሐፎችን ጥቆማ ልታደርግ እዚህ ሐዋሳ ተከስታለች። ጥሩ ቆይታ እንደምታደርጉ ተስፋ አደርጋለሁ። ቡርቴ ጥሪያችንን አክብረሽ መጽሐፍሽንም እዚህ ሐዋሳ ለማስመረቅ የሐዋሳን ህዝብ አክብረሽ እዚህ ሐዋሳ ስለተገኘሽ ከልብ አመሰግናለሁ። ተጽዕኖ ፈጣሪዋ እንዲሁም ፖለቲከኛ፣ የህግ ባለሙያ እንዲሁ አሁን ደግሞ ጸሐፊ ነሽና ብዙዎች ቡርቴን ሲያነሱ ቡርቴ የሚለውን ስያሜ ነው የሚያውቁት። እኔ ግን ፕሮግራሚን ልጀምር ያሰብኩት ከመጽሐፉ ሳነብ አጓጓሽኝ እንዲሁም ቤተልሔም፣ ከዛ በኋላ ነው ብርቱካን የሚለውን ትልቁን ስም በኢትዮጵያ ትልቋ የተጽዕኖ ፈጣሪ ፖለቲከኛዋን ነው የሚያውቁትና እስቲ አጓጓሽ የራሳቸው ምክንያት አላቸው። ከዛ ብጀምር ደስ ይለኛል። እንግዲህ መጽሐፌ ላይ እንደጻፍኩት እኔ እናቴና አባቴ ከተጋቡ በኋላ 13 ዓመት ምንም ፍሬ ሳያገኙ ቆይተዋል እና በአጠቃላይ በቃ ትተውታል ጉዳዩን እና እናቴ በርግጥ ከአባቴ በፊት ከነበራት ትዳር ሌላ ልጅ ስለነበራት እሱን እንደ ልጃቸው አድርገው በጋራ እያሳደጉ ሲኖሩ እኔ እረገዛለሁ እና እናቴ እንዳልኩት በቃ ተስፋ ቆርጣለች እና 6 ወር እስከሚሆናት ድረስ ማርገዟን አላወቀችም እና ሆዷ ውስጥ የሚንቀሳቀስ ነገር ሲሰማት ስራይ ነው ማለት ነው ወይ ምን አይነት በሽታ ነው እያለች ጸበልም ትጠጣበታለች ወይ እንደዚህ ታረጋለች እና በቃ የእርግዝናዋን ሂደት ስለ ልጅ በማሰብ አይደለም የጨረሰችው እና 6 ወሯ ላይ ነው ሐኪም ቤት ሄዳ ማርገዟ የተነገራት እና በቃ ነገሩ በፍጹም አይሆንም ብላ ደምድማ ስለነበረ እስከመወለድ ድረስ በቃ ልጅ ያመጣች እንደሆነ አላመነችም ነበር ማለት ይችላል። እሷ እንግዲህ ከነገረችኝ ነው። እናቴ በጣም ጥሩ ታሪክ ተራኪ ነችና ልክ በቃ ከተወለድኩ በኋላ መተው ነርስ መታ ቆንጆ ሴት ልጅ ተወልዳልሻለች ስትላት በጣም ኃይለኛ ምጥ ስለነበረ ምንም በቃ ዝም ብሎ ማማጧን እንጂ ምንም አታይም ነበር። ከዛ እንደዛ ስትላት ማሰብ ጀመረች። ሴት ልጅ ኖሬ ማለት ነው መደሰት ጀመረች። በቃ ያኔ ከተወለድኩ በኋላ ነው ስለኔ ማሰብና በዛ ደግሞ ተስፋ ማድረግን የጀመረችውና ደስታ የመጣውና ልክ እንደዛ ሲሰማት አሁንስ አጓጓሽኝ አለች። ከዛ በፊት ምንም በቃ እንደ ህይወት እንዳለው ልጅ እየወለደች እንደሆነ ገና እንትን ስላላለችው ወደ ህይወት አጓጓሽኝ እንደማለት ነው ብዬ ደግሞ ተረጉመዋለሁ። እና ብርቱካን ደግሞ ከዛ በፊት ደግሞ አባትሽ እስቲ ስለሱ አይገርምም? ጎን ለጎን ነው የሚያወጡት ማለት ነው። እሷ የምጥ ክፍል ሆና እሳቸው ደግሞ ገና ሳልወለድ ይንጎራደዳሉ። አባቴ በጣም በጣም ደግ ሰው ናቸው። ሁሉን ሰው ነው የሚወዱት እና እናቴንም በጣም ነው የሚወዷት። እንደ ባለቤታቸው ብቻ ሳይሆን
እንደ ልጃቸው ያዩታል በጣም ታናሻቸው ስለሆነች እና በቃ በርግጥ ልጅ ለመውለድ በጣም ጓግተው ከርመዋል። አልተሳካልኝም ብለው በጸጋ ተቀበለው እንትን ብለዋል እና ምጥ ጀምሮ በቃ ሰዓታት ሲቆጠሩ ቀኑ ሙሉ ሲያልፍ ምን ሲል በጣም ጨንቋቸው እኔ በቃ ባትወልድ ልጅ ቢቀርብኝስ እሷም እኮ ራሷ ልጄ ነች እያሉ እንጎራደዳሉ ክሊኒክ ውስጥ ማለት ነው። እና በዛ ጭንቀት ውስጥ የሆነ ጥግ ላይ እንግዲህ እሳቸው እንደሚነግሩኝ ደግሞ እንቅልፍ ይወስዳቸዋል እና እንቅልፍ ወሰደኝና በቃ ነጭ መላክ መጥቶ ስሟ ብርቱካን ነው አለኝ ይላሉ። እና ያው ለጎረቤቶቻችን አሉ በጣም የእህት የወንድም ያህል የሚቀራረቡ ለጎረቤቶቻችን ይነግራሉ። በኋላ ካደኩ በኋላ ራሱ ይህን ታሪክ እያነሱ የሚያሾፉባቸው ጎረቤታችን ነበሩ። ወይዘሮ ጌጤ ደምሴ ይባላሉ ነፍሳቸውን ይማር። እና እንዲኮ አለ እንዲፈርቶ በቃ ትሞትብኛለሽ ብለው ሚስቱን ምናምን እንደዚህ ነገር ይላሉ። እና እሳቸው እና እንግዲህ አሁን በዚህ በስም በጣም ብዙ ስም ያለኝ ይብን መጽሐፉ ላይ ያልጻፍኩት ሁላ ሌላ ሁላ አለ። በኋላ ሁላ ቤተልሔም ተመዝግቤያለሁ። ቤተልሔም ወንድም ያወጣልኝ ስም ነበር። እታፈሩ የሚሉኝ ጎረቤት ነበሩ። አሁን እንደውም በቅርብ እንደገና ትዝ ያለኝ የሆኑ ደግሞ ዘመዶቼ የት ነበርሽ የሚሉኝ ነበሩ። በጣም ብዙ ነገር ነው የሚባለው እና ያው በጊዜ ሂደት አባቴ በጣም ሁሌ ይነግሩኛል ለምን ብርቱካን እንድባል እንደፈለጉ እና ሳድግ በቃ ከአባቴ ጋር ከማንኛውም ሰው በላይ በቃ በጣም ቅርብ ስለነበርኩኝ ማንንም ሳልነገር ራሴ ሄጄ ስሜን አስቀየርኩት ደስ እንዲላቸው ብዬ ማለት ነው። ስለዚህ መመለስ መጽሐፍ ይሄንና የወይዘሪት ብርቱካን ሚደቅሳን ግለ ታሪክ ይዞ በተለይ ደግሞ ማህበረሰባዊ ታሪክ በተለይ እኔ እንደውም ሁለተኛ ጥያቄ ብዬ ባነሳው ከዚህ ጋር ስለሚመጋገብ ፈረንሳይ ሌጋሲዮን እና ቡርቴን እዛ ውስጥ ያሉ የማህበራዊ መስተጋብሮችን ነቅሰሽ ያወጣሽበት መጽሐፍ ነው እና እስቲ ስለ እዛ አካባቢ የማህበራዊ መስተጋብሩ ላይ መጽሐፉ ባጭሩ በትገልጪ በተለይ ፈረንሳይ ሌጋሲዮን ምንድነው? በአብዛኛው እንግዲህ ይሄ መጽሐፍ እንደ ሜሞር የሚወሰድ ግለ ታሪክ ነው ሊባል ይችላል። ግን ከኔ ታሪክነት ይልቅ በኔ አካባቢ የኖሩ በጣም ብዙ ፍቅርን ለኔ ለገሱ ባደኩበት ፈረንሳይ ሌጋሲዮን ውስጥ ጎረቤቶቼ ሆነው አብረን ሁሉ ነገር ያሳለፍን ሰዎች የነሱ የቤተሰቦቼ አካባቢ ታሪክ ነው ማለት እችላለሁኝ። ይሄንን ላደርግ የፈለኩበት ምክንያት ምንድነው? ከኔ መልካም ነገር ሰዎች አይተው ከሆነ እነሱ ናቸው የሰጡኝና ያ መታወቅ አለበት ብዬ አሰብኩኝ። ሁለተኛም ነገር ደግሞ አብዛኛው ጊዜ በቃ በተለመደ ሂደት ሰዎች አደባባይ ይወጡ እንደኔ በቴሌቪዥን የታዩ በቃ አለ አይደለ በዚህና በዛ ስማቸው የተጠራን ሰዎች ነው ታሪክ የሚያነቡት። ግን ከነዛ ሰዎችም ጀርባ በመደበኛ ህይወት ውስጥ በጣም በብዙ ፍቅር እና በብዙ በጎነት ትልቅ ታሪክ የሰሩ መደበኛ ታሪክ ልትለው ትችላለህ የሰሩ በጣም ብዙ ሰዎች አሉ እና ስለነሱ ማሰብ ስለነሱ መዘገብ ያስፈልጋል ብዬ ስላመንኩኝ እንደውም ቆይስቲ አደባባይ ታሪኬን ከመጻፌ በፊት ዋና ታሪክ የምለውን እኔ ያረጉኝን ሰዎች ታሪክ በመጻፍ ልጀምር ብዬ ነው የመጀመሪያ መጽሐፌ መመለስን የጻፍኳት። በመመለስ መጽሐፍ ምረቃ ላይ የመምህርና አያሲ ዘመዱ ደምስስ መጽሐፍሽን ዳሰሳ ሲያደርግ ይሄ በአጻጻፍ ስልቱ ራሱ መመለስ ከግለ ታሪክ ዘሎ ማህበረሰባዊ ታሪክን የሚዘክር ነው። ባለታሪኳ ራሷን ጨቁናለች በዚህ መጽሐፍ ውስጥ ሲል ነበር። እውነትንም ራስሽን ጨቁነሻል፣ በደንብ ራስሽን በዚህ መጽሐፍ ውስጥ
አላየሽበትም። ምናልባት ቀጣይ መጽሐፎች ይኖራሉ ብዬ ስለማስብ ቀጣይ መጽሐፎች በጣም ይኖራሉ። ግን አንደኛ ስለነሱ ማወቅ ስለኔ ማወቅ ነው ብዬ አስባለሁ። ሁለተኛ ግን እንዳልኩት ባለ ታሪኮቹ በጣም በጣም ባለዝናዎች ናቸው ለኔ እና ሰዎች ብርቱካን ሚደቅሳን ስለሚያውቁ ብርቱካን ሚደቅሳ እንደዚህ ብዬ እንድናገር ምናልባት ይጠብቁ ይሆናል። ግን እንዳልኩት ቅድም በቃ ማንም ያላሳየኝን ትምህርት ቤት ሄጄ እኔ ብዙ ትምህርት ቤት ሄጃለሁ በነገራችን ላይ እዚህም ሀገር ሄጃለሁ፣ ውጭ ሀገር ደግሞ አንቱ የተባለ ትምህርት ቤት ሄጃለሁ እና ትምህርቱን ተምሬ ሳበቃ እዚህ ካገኘሁት ትምህርትና የኔ ሰፈር ሰዎች አባቴ እናቴ ከሰጡኝ ትምህርት የትኛው ይበልጣል ብዬ ራሴን ጠይቄያለሁ። ሳይንቲፊክ የሆነውን ነገር አስተዳደር እንዴት ይደረጋል፣ ኢኮኖሚክስ እንዴት ኢኮኖሚን ሰው እንዴት ይረዳል ምናምን የሚሉትን ነገሮች ከዛ ትምህርት ቤት አግኝቼ ሊሆን ይችላል። ግን በምድር ላይ ስንኖር አንድ ሰው ሌላውን ሰው፣ አንድ ሰው ባልንጀራውን፣ አንድ ሰው ጎረቤቱን፣ አንድ ሰው ያገሩን ሰው በቃ በአጋጣሚ በመንገድ ላይ የሚያገኘውን እንዴት ነው ያስተናገደው? እንዴት ነው ትሪት ያደረገው? በምን አይነት ምላሽ ነው? በኑሮ ሂደት ውስጥ የሰው ለሰው ግንኙነቱን እንዴት ነው የመራው የሚለው ነገር በጣም በጣም ኢምፖርታንት ዋናው ነገር ይመስለኛል። ምድር ላይ ስንኖር ኢኮኖሚውም ያስፈልጋል፣ ይሄም ያስፈልጋል፣ ያም ያስፈልጋል። ግን የህይወታችን ዋና ግብና ዋና አስፈላጊው ነገር እንደ ሰው እንዴት ኖርን፣ እንደ ሰው ሰውነታችን ደግሞ እንዴት አደገ፣ እንዴት ጨመረ ወይም ደግሞ እንዴት ቀጨጨ አይደለ? እና እኔ እነዛ አስተማሪዎች ከነገሩኝ በላይ ገና ልጅ ሆኜ ምንም ሀና ለማያውቁት ሰዎች ትምህርት ቤት ያልሄዱት ሰዎች ያሳዩኝና የነገሩኝ ነገር ሰውነት እንዴት እንደሚያብብ በዛ ውስጥ ደግሞ የሚገኘው እርካታ እንዴት ትልቅ እንደሆነ የሚያሳየኝ ስለሆነ ያንን ከፍ አድርጌ እንግዲህ አውጥቼው ሊሆን ይችላል። ግን ይገባል። እውነቴን ነው። በጣም የሚገባ ነገር ነው። ነገም ከነጎዳም ይብን ብርቱካን እኮ እንደዚህ አድርጌ እንደዛ አድርጌ ብዬ ስጽፍ ስታነቡኝ እነዛን ሰዎች እንድታሰቡ ፈልጋለሁ። ምክንያቱም ያለ እነሱ ነው ምንም ነኝ። እውነት ነው። ወደ ነው በአጻጻፍ ስልቱ በዚህ መልክ መምጣቱ ለየት ባለ መልኩ ስለሆነ በጣም የወደድኩት መጽሐፍ ነው። መመለስ ቡርቴ ይሄ ሀሳብ ቀጥታ የሚወደው ወደ ህግ ሙያሽ ጋር ነው። ከመጽሐፍ ጋር እንዴት ይገናኛል እንመጣበታለን። የህግ ባለሙያዎች ጥሩ ጸሐፊያን ናቸው። ለምን ሲባሉ ሴራ አዋቂ ናቸው። የዘመዱ ነገር ሀሳብ ነው። ተውሽል ልጠቀም እንግዲህ። ስለዚህ ሴራ ማወቅ ደግሞ ጥሩ ጽሁፍን ለመጻፍ ይመቻልና እስቲ መጀመሪያ ወደ ጥያቄ ወደ ጸሐፊነት የኪነ ጥበብ ሙያ ውስጥ እንዴት ተሳብሽ? ከዛ በፊት ግን የህግ ሙያን ወደሽ ነው የተማርሽው? በጣም በጣም ወድጄው ነው የተማርኩት። ግን በቃ ወደ ጽሁፉ ልመለስና እኔ እንደውም ዘመዱ ትላንትና የህግ ባለሙያዎች ጥሩ ይጽፋሉ ሲል ሁለት ስሜት የተሰማኝ። አዎ ጥሩ ይጽፋሉ ማለት ይቻላል አልኩኝ በአንድ በኩል፣ በሌላ በኩል ደግሞ ደረቅ ነገር ይጽፋሉ ይም አስባለሁ። እዛ መጽሐፌም ላይ ገልጬዋለሁ። ሁለቱንም ላስረዳ። ህግ ትምህርት ቤት ስንማር ብዙ አይነት ኮርሶች ተወስዳለህ የአይነቱን ትምህርት ማለት ነው። የወንጀል፣ የፍትሐ ብሔር፣ የምን ግን አት ኤንድ ኦፍ ዘ ዴይ እነዛ ህጎች የሚያስፈልጉት ሰዎች ክርክር ገጥሟቸው ጉዳይ ገጥሟቸው በፋክት ወይም በህግ ተለያይተው ፍርድ ቤት ይመጡና ያንን ህጉን ተርጉሞ ውሳኔ ስለመስጠት ነው አይደለ? በዋናነት የህግ ዓላማ እና እሱስ በሚደረግበት ጊዜ አጻጻፎች አለ፣ ሊጋል ብሪፊንግ እንለዋለን እና አንድ ኮርስ ተሰጥቶ እንማራለን። የአንደኛውን የከሳሹን ልቅም አድርገህ ጽፈህ የተከሳሹን አጉዱ ላይ ከጻፍ አስተማሪ ኤፍ ነው የሚሰጥህ
ምክንያቱም ፍትሃዊነት ከዛ ይጀምራል። ከሳሽ ምን አለ? ይሄን ተበድያለሁ አለ። ተከሳሽ ምን አለ? አይ ይሄን የተባለው እውነት ነው፣ ይሄን ደግሞ የተባለው ውሸት ነው አለ። ከዛ ጥርት ብሎ ፋክቱ ወይም ፍሬ ነገሩ መሰደር አለበት ማለት ነው። ከዛ ቀጥሎ ደግሞ እንግዲህ ያለያያቸው ጉዳይ ምንድነው የሚለው ደግሞ ለብቻው ተነጥሎ ይገለጻል። ከዛ እያለ ደግሞ ማስረጃው ምን ይላል እያለ እንዲህ ይላል። የምንጽፈው ነገር ምንም አስፈላጊ ዝርዝርን የማያልፍ የማይዘል መሆን አለበት። እሱ ከዛ እንግዲህ የወሰድኩት ነገር ይኖራል ብዬ አስባለሁ። ግን እንደ ፈጠራ ጽሁፍ ደግሞ ላይ ሲመጣ የህግ አጻጻፍ በቃ እኔ እንጃ ትንሽ ደረቅ ይላል። ስንጽፍ እንዳልኩ ፍሬ ነገሩ ነው እንጂ ፍሬ ነገሩ ደግሞ ከስሜት ይርቃል። ዳኝነት ራሱ ከስሜት ርቃ የምትሰራው ነገር ነው። ምን አለ? ይሄን አለ። ምን ተደረገ? ይሄ ተደረገ እና መጨረሻው ምንድነው? ማስረጃው ምን አሳየ? ይሄው እንደዚህ ነው። ነገር ግን ምናምን ሆኖም ግን ብለ ምክንያታዊነትን ደርድረ አርገ መወሰን ነው። እዛ ውስጥ ፈጠራ አታይም፣ ስሜት አታይም። ውበት ሊኖር ይችላል። የራሱ አይነት ውበት ነው። ግን የህግ ምክንያታዊነት ወይም ሊጋል ሪዝኒንግ የምንለው ከዛው ከህጉ አንጻር የራሱ የሆነ ጥልቀት ምናምን ሲያሳይ በጣም ውብ ነው ምናምን ልንል እንችላለን። ታዲያ እንደዚህ ማን ሳበሽ ወደ ኪነ ጥበብ ጻፍ እንድትሆኚ? ምን ሳበሽ? እኔ ስጀምር ይሄን ስጽፍ የጻፍኩበት አጻጻፍ ነን ፊክሽን ነው ማለት ልቦለድ አይደለም። ኦብቪየስሊ የህይወት ታሪኬን ነው የጻፍኩት። ግን የህይወት ታሪኬን በፈጠራዊ አጻጻፍ ማለት ፋክቶቹ አይፈጠሩም፣ ግን ክሬቲቭ በሆነ መንገድ አተራረኩ እንደዛ እንዲሆን የሆነ ፖይንት ላይ ስደርስ ነው የወሰንኩት። የመጽሐፍ ሂደቴን ከጀመርኩኝ በኋላ ስለ ነገሩን እየመዘገብኩ እንደዚህ ያልኩኝ ጎን ለጎን ደግሞ በዚህ ጉዳዮች ላይ የተጻፉ ነገሮችን አነብ ነበር። የተለያዩ መጽሐፎችን ነበር እና አዲስ የሚባል ማነው ፊክሽን ያልሆነ ወይም የፈጠራ ስራ ያልሆነን ስራ ወይም ለምሳሌ የግለ ታሪክንና መሰሎቹን በፈጠራን በተላበሰ ዘዴ መጻፍ እንዴት ጥሩ ሊሆን እንደሚችል እና እየተለመደም እንደመጣ አነበብኩኝ እና በጣም ሳበኝ እና ምክንያቱም ጸሐፊው በጣም በቃ እንዲሰለቸው አያስፈልግም። ደስ እያለው ምናቡ ላይ ምስሎቹ እየመጡ ስሜቱን እየተጋራው እንዲያነበኝ ነው የፈለኩት። አለበለዚያ ከኤ ጀምሮ እስከዚህ እንደዝም ብሎ መደርደር እንደሚቸገር በተለይ በዚህ ዘመን ችግር እንደሚሆን ስላሰብኩኝ ያን አጻጻፍ ተከተልኩኝ ማለት ነው። መልካም። እስቲ የመጽሐፍ ገጽ ፕሮግራማችን በእንግዶቻችን በኩል ልምዶቻቸውን የምናጋራበት ነው እና የወይዘሪት ብርቱካን ሚደቅሳ የንባብ ልምድ ከየት ይጀምራል? ማን ነው ወደ ንባብ ውስጥ እንድትገቢ የገፋፋሽ? ከአንቺ ደግሞ ተመልካቾቻችን ከንባብ ልምድሽ ምን አንኳር ነገሮችን ይወስዳል? አንደኛ እኔ እውነት ለመናገር በጣም አንባቢ የምባል ሰው አይደለሁም። ምንም አለ አይደለ እንዲያምር ብዬ ውሸት መናገር አልፈልግም። ግን ገና ከልጅነቴ ጀምሮ የልቦለድ ስራዎች በጣም አነብ ነበር። እንደውም በቃ በወጣትነቴ ሃይስኩል እንደዚህ ያለሁኝ ያነበብኳቸው መጽሐፍት በቁጥር ሳይበልጡ አይቀሩም በኋላ አዋቂ ሆኜ ካነበብኩት በላይ እና እንዴት እንደተሳብኩኝ እገሌን የመራኝ ብዬ በደንብ እንትን ማድረግ በጣም ይቸግራል። ምክንያቱም ቤታችን ውስጥ የተማረ ሰው የለም፣ ብዙ መጽሐፍት የሉም። ግን እንደ አጋጣሚ ሆኖ ጎረቤቴ የእኩያዬ አንድ አመት በትምህርት ደረጃ የሚበልጠኝ ወጣት ይትባረክ ይባላል። ይትባረክ በቀለ ጽፌዋለሁ እዚህም ውስጥ። እሱ ፎር ሳም ሪዝን ከየት እንደሚያመጣ አላውቅም፣ ብዙ ጊዜ እጁ ላይ ልቦለድ ይዞ ያለው
ከዛ በቃ መጀመሪያ ያው እሱም ስለሚያደርገው እኔ ወንዶች ያደርጉትና አደርጋለሁ ባይኔ ጋር ልጅነቴ ከየት እንዳመጣሁት አላውቅምና አሳየኝ ስጠኝ ምናምን አልኩት። ከዛ ሰጠኝ። መጀመሪያ አካባቢ እንዲሁ ነው የሚሰጠኝ። በቃ ከዛ ጀመርኩት። እንግዲህ የመጀመሪያ ፊክሽን ሳነብ 7 ዓመቴ ነው። ሐዲስ እንዳነበብኩት ቅድም እንዳነበብኩት እና ምንም አልገባኝ። ምንም የገባኝ ነገር የለም። ብቻ እንትኑ ነው ትግሉ ነው መሰለኝ እንዲህ ሳልጨርሰውማ አይቀርም ማለት ቃላቶቹን በደንብ ነው የማነበው። እንትን ምንድነው ቄስ ትምህርት ቤት ስለገባው ዳዊት ደግም ያለው እና አንድ ክፍል ስገባ ራሱ በቃ አማርኛ ተረክ አድርጌ ነው የማነበው እና ሐዲስ ያፈጥብኛል። ቃላቱ ይገባኛል ግን በምን ልተርጉመው ኮንሰፕቱን ግን ጨረስኩት። ከዛ ደግሞ በቃ ደስ አለኝ። አንድ አጎቴ ነበረ ነፍሱን ይማራውን በህይወት የለም ኒቆዲሞስ ይባላል። ሐዲስን አነበብሻለኝ? አዎ። አንቺ? አዎ። በስመ አብ በሳ እያለ ለጓደኞቹ በሙሉ እኮ ቀላል ሰው እንዳመስላችሁ። ከዛ እሷ ደግሞ ደስ አለችኝ። ገባ ጎሽ ጎበዝ መባል። ከዛ ወንጀለኛው ዳኛና መጣልኝ ይባስ ብሎ እና ከዛ በኋላ ግን እያልኩኝ ወደ ሃይ ስኩል ምናምን በጣም በቃ እየተረዳው የትርጉም ስራዎች ነበሩ በእኛ ጊዜ። በቃ ብዙ መጽሐፍት ይታተሙ ነበረ። አሁንም ይታተማሉ። በርግጥ ያኔ ትንሽ ረከስ ይላል አይደል ኩራዝ ስለነበረ እሱ ያገኛል እኔ አላገኝም። እኔ ገንዘብ የሚለኝ የሚገዛልኝ የሚል ከዛ በጣም እሱ ምለ ይተባረክን ነው ጎረቤቴ ልጅ በጣም እንደወደድኩኝ ምናምን ሲያቅ በስሙኒ ትከፍያለሽ 35 ሳንቲም ትከፍያለሽ እያለ በቃ እየፈለኩኝ እየተበደርኩ ነበረ ማነበውና በጣም ደስ ይል ነበረ በዛ ዘመን የነበረው። ከዛ በኋላ ግን መሀከል ላይ በቃ የትምህርት ነገሮችን ብቻ ማንበብ እንዲህ አይነት ነገር ውስጥ ገብቼ ነበር ማለት እችላለሁኝ። ከዛ እንደገና ደግሞ ፖለቲካ ውስጥ ደግሞ ስትሆን አለው ነገር ታውቃለህ እሱን የሚል ነገር ብቻ የሚያስነብብ እንደው እዚህ ጋር መልሰሽልኝ ብታልፊ ደስ ይለኝ። ፖለቲካውን ካነሳሽ 97 ምርጫ ከዛ ቃሊቲ እስር ቤት አለ። መጥፎ ነገርም በመልካም ደግሞ መጠቀም ቃሊቲ ላይ ስትሆኚ ብዙ ለማንበብ እሱን ነገር ይታጋሪ ሚስቲ ምርጫ 97 ያነበብኩት ጋንዲና ነበብኩ ምን ልንገር እንዴ ባክላቫቬል የሚባለው አንድም የማያውቀው ፖለቲከኛ ታሪክ ከአውሮፓ ነበብኩ። በጣም ብዙ የፖለቲካል ቲዮሪ መጽሐፍት ያነበብኩት በጣም እዛ ጊዜ ስላለኝ ማንዴላ ክሊንተን ማን ቀረ ነው የምልህ እና what I missed እዚህ ላይ አሁን ወደኋላ ስመለከተው ሌላ ነገር ማንበብ በጣም አስፈላጊ ነው። አሁን ምን እንደምክር ስጪ ይባል ህግ የሚሰራ ሰው ሌላ ነገር ማንበብ አለበት ከህግም ውጭ ያለ ነገር ወይም ደግሞ እንዳልኩ ፖለቲካ ብቻ ኤኒቲንግ። አሁን አንተ ጋዜጠኛማ በቃ ሁሉንም ነገር ነው ማወቅ ያለበት አይደል? ግን እንደ ዜጋ እንኳን በትክክል በቃ አለ አይደል ህይወታችንን ለመኖር ምናባችንን ለማስፋት ከለመድነው ነገር ውጪ ማንበብ በጣም አእምሮን ያነቃል እና ከውጭ ሀገር ያለውኝ አንዳንድ እንደሱ አይነት በጣም ብዙ ሙከራዎች በቃ አይቼው ማላቀው ነገር ፊዚክስ አነባለው። አስትሮፊዚክስ በጣም ስለጠፈር ምናምን እንዲሁ ደስ ይለኛል ከልጅነቴ እና እንደሱ አይነት ነገር አነባለው። በቃ ከኔ ጋር አጠገቤ ምንም ላላገኝ የምችለው ግጥም ምንም እዚህ ሀገር ብዙ ማናነሳቸውን ገጣሚያን ፈልጌ ያነባለው እና አሁን ደግሞ ወደ ልብ ወለዱ በጣም እየተመለስኩ ነው። ልብ ወለድ እንደራሲው እግዚአብሔር በሰጠው ምንድነው ስሙ ታለንት በቃ ያላ ልናየው የምንችለውን ማንነው እንዲሁ በመደበኛ አይናችን በመደበኛ እይታችን የማናየውን ነገር ሌላ ዓለም ውስጥ ከምንኖርበት ነገር ሌላ ስሎ ሲያሳየን የዛን ጊዜ እኔ እንግዲህ ሳይንቲስቶቹ የሚሉት ነገር መኖር አለበት ግን የብሬናችን ውስጥ ያሉ ኒውሮንስ እና የብሬናችን ሁኔታ ራሱ የሚቀየር ነው የሚመስለኝ እና አሁን እንደውም አንዳንድ ሰዎች የመርሳት ችግር ዲሜንሻ የመሳሰሉት ሰዎች እንዳይመጣባቸው ብዙ ማንበብ አለባቸው ይባላል እና እሱን እኔ ይጋራለሁ። ግን አንድ ነገር እኔ ከስተት የተማርኩት ነገር
የምትሰራውን ነገር ብቻ ወይም ደግሞ ላንተ ለሙያ ብቻ ሳይሆን ሌላ ነገር በቃ እንደውም ሌላ ፍጹም ሌላ ነገር ለማንበብ መሞከር በጣም ያስፈልጋል። ክቡራትና ክቡራን ተመልካቾቻችን የመጽሐፍ ገጽ ፕሮግራማችን ላይ ነው የምንገኘው። እንግዳችን ተጽዕኖ ፈጣሪዋ ፖለቲከኛ እንዲሁም የህግ ባለሙያ ብርቱካን ሚደቅሳ ናት። የንባብ ልምዷን እንዲሁም መመለስ መጽሐፍ ላይ ሀሳቦቿን እያጋራች ቆይታ እያደረገች ነው። እስቲ ቡርቴ መመለስን መጽሐፍ እስቲ ያይልኝና ትንሽ ስለ መጽሐፉ ሀሳቦችን ብታጋሪኝ፣ ጭብጦቹ ይህን መጽሐፍ የሚያነቡ ትውልድ ምን ያተርፋሉ? እስቲ አጭር ዳሰሳ ስለ መጽሐፉ ከርዕሱ ጀምረን። መመለስ ነው፣ መመለስም ነው። መግቢያውም ላይ ገልጬዋለሁኝ። ቅድም እንዳልኩት ያነሳሁት በህይወቴ በጣም ሰርቫይቭ እንዳደረግ በብዙ ችግሮች መካከል እንድቀጥል፣ በሰው ተስፋ እንዳልቆርጥ፣ ሰው መውደድን እንዳላቆም ብዙ ነገር የሰጠኝ ማህበረሰብ ስለሱ መጻፍ አለብኝ ብዬ ወደዛ ማህበረሰብ እንደገና በብዕሬ ስለመመለስ አለው እና ወደ መነሻው ወደ ዋናው ወደ ኮሩ እንደሚባለው ወደዛ መመለስን ለማሳየት ነው መመለስ ያልኳት። ሁለተኛ ያ ማህበረሰብ ደግሞ ለኔ እንዳልኩት ከልጅነቴም ብዙ ሰጥቶኛል። ደግሞ ማድጌ ትልቅ ሰው ሆኜ እስከ ጭራሹኑ በፖለቲካ ውስጥ በመገባበት ጊዜ አጠገቤ ቆሞ በብዙ መንገድ ያን ፍቅር አሳይቶኛል። ምናልባት አንዷ ታሪክ ከእስር ቤት በመውጣበት ጊዜ በቃ በምን እንግለጸው በሚል ምልህ የሀብታም ሰፈር አይደለም የኛ ሰፈር፣ በኩራት የድሃ ሰፈር ነው እንለዋለን እና ምስጋናችንና አክብሮታችን በምን እንግለጽ በሚል መኪና ገዝተው ሰጥተውኛል። እኔ በምድር ላይ ከዛ የበለጠ ስጦታ አይቻል አቅም። ምክንያቱም ዋጋው የመኪናው ወይም ነው ሳይሆን የፍቅሩ በውስጡ ያለው የድፍረቱ ቀላል ጊዜ አልነበረም። እንደሱ ያን ነገሮችን ማድረግ በዛ ምክንያት የታሰሩ ስቃይ የወሰዱ ሰዎች አሉና እነሱንም ጠቅሻለሁኝ እና ለዚህ ሁላ ውለታ ደግሞ መመለስ ነው እና እግዚአብሔር ይስጥልኝ እንደማለት ነው በሚል ነው የምገልጻት መመለስን ማለት ነው። ከዛ ውጪ ለኔ ወደ ሀገሬ መመለሴ ከ6 ዓመት የስደት ጊዜ በኋላ ከዛም ደግሞ ወደምወደው ማህበረሰብ መመለሴ ከዛ ደግሞ ላገለግለው ወደምፈልገው ማህበረሰብ እንዳለው ለአገሩ ደግሞ አንድ ነገር ኮንትሪቢዩት እንዳደረግ እንዳዋጣ እድል ማግኘቴ ከውጪ መመለሴ በጣም ትልቅ ነገር ነው እና እሱን ደግሞ መመለስ ብየዋለሁ። ስለሱም የሚገልጽ ታሪክ አለው እና በአጠቃላይ ግን ቢዳሰስ በአብዛኛው ይሄንን በብዙ መንገድ የገለጽኩትን ማህበረሰብ ያናኗር ዘዬ አሁን አንዳንዶቹ የቀሩ ነገሮችም ስላሉ እነሱንም ከትቤ ማቆየት ስለፈለኩኝ ምን አይነት ህይወት ውስጥ ነው በምን አይነት ትስስር ውስጥ ነው ያለፍነው እና ምን አይነት ኮሚትመንት ነበር አንዱ ለሌላው ሰው ምን አይነት ተቋማት ነበሩን። ቁቦቹ እድሮቹ በጣም በጣም አስፈላጊ ነገር ናቸው። ከገንዘቡ ከምኑ በላይ ቅድም እንዳልኩት ሰው ለሰው ያለውን ግንኙነት እኛ ሰፈር እኔ ጎረቤት ማለት በቃ ከዘመድ እኩል አንዳንዴ ደግሞ ከዘመድ በላይ ነው እና በብዙ መንገድ ዝምድናን ከሰው ጋር ያለን ቁርኝትን የሚያስፋፋ ማህበረሰብ ነውና ያንን የእርስ በርስ ትስስር በምችለው ትውስታዬ በፈቀደልኝ መንገድ የከተብኩበት መጽሐፍ ነው ማለት ይችላል። የቦጌ ትውስታዎች? አዎ ልክ ነው። አዎ ቦጌ ያልኳቸው የሚገርመው ልጽፍ ስቀመጥ ነው በጣም እንዴት ኃይለኛ ትውስታዎች እንደሆነ እየገባኝ ማለት በብዙ ነገር ውስጥ እንግዲህ ከልጅነት በኋላ ይታለፋል አይደለ እና ብዙ ክስተቶች ብዙ ኩነቶች ብዙ ትውስታዎች ተደምረዋል የኔ ጭንቅላት ውስጥ።
ሲሄድ እንግዲህ የመጨረሻ ስሩ ላይ ያለው ጋር ነው ሄድኩት እና በሆነ መንገድ ተሸፍኖም ነበር አይደለ ቁፋሮ ነገር ነው ያደረኩት ማለት እችላለሁ። እሱን ሳደርግ በቃ የመጡልኝ እነዚህ አሁን እዚህ ውስጥ ያካተትኳቸው ነገሮች በጣም ቦግ ብለው ነው የታዩ በብዙ ቀለም። ምክንያቱም ስንኖረው በብዙ ፍቅር ስለተኖረ እና ሰዎቹም በጣም በብዙ መልኩ ኃይለኛ መንፈስና ነፍስ ያላቸው ሰዎች ስለሆኑ ይመስለኛል በቃ ልጽፈው ስነሳ እንደገና አዲስ እየመጡ አብረውኝ የኖሩ ያህል እስኪሰማኝ ነው የሆነውና በዛ ቦጌት ውስታዎቼ ብየዋለሁኝ። ተመልካቾቻችንም የመመለስ መጽሐፍ በአጭሩ ዳሰሳ አደረገችልን። እናንተ ይህን መጽሐፍ ገዝታችሁ በቤታችሁ ማስቀመጥ የሚገባችሁ መጽሐፍ ነው። ቦጌት ውስታዎች ግለ ታሪክ ብቻ ሳይሆን የማህበረሰቡ ታሪክ ስብስብ ነው። ጥሩ ጥሩ ሀሳቦች የተንሸራሸሩበት ነው። እኔ ወድጄዋለሁ። እስቲ በመጽሐፍ ገጽ ፕሮግራማችን ደግሞ ሌላኛው የምንዳስስበት ጉዳይ ምንድነው? ካነበብናቸው መጽሐፎች መካከል ለህይወታችን ረብ ያሉ መጽሐፎች ሌሎች መጽሐፍ ጥቆማ የምናደርግበት ነውና ቡርቴ አንቺ በጣም ለህይወቴ ለሙያዬ ትልቅ ተጽዕኖ ወይም ትልቅ ልምድ ያገኘሁበት መጽሐፍ ነው የምትይኝ 3 መጽሐፎች ለተመልካቾች እንዲያነቡ ብትጠቁሚኝና ለምን እንደመረጥሻቸው ትንሽ ማብራሪያ ጋር። እኔ በፖለቲካ ቆይታ የተቸገርኩበት ነገር ነበረ። ምንድነው ችግሩ? እኔ ፖለቲካው ስገባ ራስን አሳልፎ ለመስጠት በጣም የህብረተሰብ ሞራልን የሚጠብቅ እውነተኝነትን የሚከተል በእንደዚህ አይነት የፖለቲካ ስርዓት ውስጥ ወይም ሂደት ውስጥ ለማለፍ ነው የገባሁትና ግን ከገባው በኋላ ፖለቲካ በቃ ሌላ አይነት መልክ ነው ያለው እና በኋላም ሞርም ሳነብ በሄድኩባቸው ሀገራት ሳይ ምን ስል ፖለቲካ የሚደረግበት መንገድ በጣም በቃ የመጋጨት፣ የመፋጨት፣ የመጓተት አይነት ነገሮች ለመሸናነፍ እንደውም በጣም ሰለጠነ ሲባል አይተኳኩሱም እንጂ ከተኩስ ያላነሰ ሸርና ደባ ያለበት ነገር ሆኖ አገኘሁት። እኔ ለዛ አይነት ፖለቲካ ምንም ዝግጁ አልነበርኩም እና ያው በመሰለኝ ከነበረው ሂደት ጋር እየተጋጨውም እየተፋጨውም የሚችለውን ነገር ኮንትሪቢዩት አድርጌ እንትን አደረኩኝ። ግን ከዛ ማነባቸው ፖለቲካል ቲዮሪ በለው ራሳቸው ፕራክቲሽነሮቹ ወይም ፖለቲካ ውስጥ አልፈው የጻፉ ሰዎችም የጻፉት ነገር በለው ይህንኑ በቃ የተለመደውን የፖለቲካ አደራረግ ክፋትን እና ሸርን እና መሸናነፍን ብቻ ያማከለ ፖለቲካ አደራረግን እውነት ነው ትክክለኛው የሆነው መንገዱና ከዛ ውስጥ የተሻለ ነገር ለመፍጠር መሞከር ነው ብለው ነው የሚያስተምሩት እና በጣም በቃ ከራሴ ጋር ሟገታለሁ እና እዚህ ፈልጋለሁ እዛ ፈልጋለሁ የኔን ሐሳብ የሚያጸናልኝ ማለት ነው እና እስር ቤት ሆኜ ማንበብ የጀመርኩት የብዙ የሚታወቅ ሰው አይደለም የቀድሞ ቼኮስሎቫኪያ አሁን ቼክ ሪፐብሊክ የምትባል አገር ፕሬዝዳንት ሆኖ ያውቃል ቫክላቭ ሃቬል ይባላል። የሱም መጽሐፍ በአጋጣሚ ያነበብኩኝ እና በቃ አንድ መጽሐፍ አንብቤ ማቆም አልቻልኩኝ እና እሱ በጣም ቫክላቭ ሃቬል በነገራችን ላይ ፖለቲከኛ አልነበረም። መጀመሪያ የቲያትር ጸሐፊ ነበር፣ አርቲስት ነበር እና አገራቸው ላይ ለመብት በሚደረግ ትግል ውስጥ ገብቶ በዛው እንደኛው እስረኛ ሆኖ ከእስር ቤት ወጥቶ ደግሞ ወደ ፕሬዝዳንትነት የመጣ ሰው ነውና በፍጹም በቃ ፖለቲካ በጎነትን ማሳያ ትልቁ መድረክ መሆን አለበት እንጂ ተቃራኒውን መሆን የለበትም የሚል ትልቅ ቲሲስ በብዙ መንገድ በጣም ፊሎሶፊክ በሆነ መንገድ ያው ደግሞ ስጦታውም ስላለው ጸሐፊ ስለሆነ ብዙ መጽሐፎች ጽፎ አገኘው። ከዛ ውስጥ ዋናው በጣም ልቤን የሚነካው እና ሁሌ ለሰዎችም ሪኮመንድ ማድረገው the power of the powerless ይባላል እና እያንዳንዱ ዜጋ በጣም ምን አይነት በነፍሱ ወይም በመንፈሱ ኃይል ብዙ ለውጦችን ሊያመጣ እንደሚችል እና በጋራ ደግሞ የምናደርገው ፖለቲካ
ከሞራሊቲ ጋር እንዴት ሊገናኝ እንደሚችልም በጣም የሚያሳይ ነው እና እሱ በጣም ያገዘኝ አሁን ፖለቲከኛ አይደለሁኝም ግን ለሚፖለቲኩ ሰዎች ወይም ወጣቶች ምከሪ ይባል አሁን ሁሉ ጊዜ የሚደረገውን ሳይሆን ሌላ ነገር ሞክሩ እና ሲሞከር ደግሞ ይሄንን መከተል ይቻላል ብዬ ሪከመንድ ላደርገው የምችለው መጽሐፍ ነው አንዱ እሱ ነው ሶስተኛ አንድ ልቦለድም ከልቦለድ እንግዲህ አሁን በጣም የምትወደው እንደ ሰሞኑ ነው አይደል መመለስን እንዳትይ አሁን እኔ የአዳም አሁን ከርሜ ነው ማንበብ የጀመርኩት እንዳልኩ ሌላ ቦታ ነበርኩ ደረቅረቅ ያለ መጽሐፍ ሳነብ ከርሜ ስመለስ የአዳም ብዙ መጽሐፎችን ወድጃቸዋለሁ ሳነባቸው መረቅ ግን በጣም ለየት ያለ ሆኖ አግኝቼዋለሁ ሜቢ የሰፈር ታሪክንም ስለሚተርክ ይሆን በተለያየ ሁኔታም ቢሆን አሁን ስለ ሽሮ ሜዳ ብዙ ያነሳል አይ ዶንት ኖ ብቻ ግን በጣም ውብ ነው ማለት ሌሎቹ መጽሐፎቹ እንደዛ ናቸው ግን የስነ ጽሁፉ ያጻጻፉ ውበት የገለጻው እና በቃ የረሳቸውን ደግሞ ቃላት ከነመፈጠራቸው አምጥቶ የሚጠቀምበት መንገድ መቼስ ወይ በስማም ትንሽ ቀናበታለሁ አላሽም እሱ ማንሳት ይችላልው ግን ግጥም እኔ በጣም ወዳለሁ እሱ መጨረሻ ላይ አንድ ግጥም አቀርብ ምክንያቱም መጨረሻ ሞጫጭ ብላ ሶስተኛ መጽሐፍ ግጥም ኦኬ ግጥም ደባል አይደለም ለመጽሐፍ ዋና ነው እና ሶስተኛውን ግጥም ሪከመንድ አድርግ የማንን እኔ ጸጋዬም ለኔ በጣም ልዩ ነው ገብረ ክርስቶስንም በጣም ወዳለው በጣም ብዙ ከአሁን ከልጆቹም ዞር እያልኩኝ ያለው ሰለሞን ዴሬሳ ግን በጣም ወለሎታት በቃ ከነ ህይወቱም የምወደውም ሰው ስለሆነ ይመስለኛል ስጽፍም ራሱ ይሄን መጽሐፍ ስጽፍ በቃ አንዳንድ ጊዜ ኢንስፒሬሽን ሳጣ ወደሱ ሄዳለው እና ሰለሞን ዴሬሳ በጣም በቃ በተለይ ወለሎታት ልጅነትም በጣም ቆንጆ ነው ግን ከልጅነት እኔ ወለሎታትን አስበልጠዋለሁ እና ግጥም እንደ ደባል መጽሐፍ ባይነበብ እንደዋና መጽሐፍ ቀጣይ ከመመለስ በኋላ በግጥም እንደምትመጪ ተስፋ አለኝ የምትቀጥ ይመስለኛል ይሁን ይታየኛል ግጥም ላይ ጎበዝ ነሽ እስቲ ዛሬ እንድንሰባሰብ አንቺንም እንድናገኝ ይረዳን ሐዋሳ ተነባለች በሚል ጽንሰ ሐሳብ ሐዋሳ ላይ በጣም ስለ ንባብ እየተጋ ያለ ወጣት አለ ኢዮብ ጽጌና እሱ ነው መጽሐፍሽም እዚህ በመረቃ እንዲመረቅ አድርጎ ሲያስተባብር ነበርና እስቲ ሐዋሳን እንደምታውቂያት እንደውም አንዳንዶች ይርጋለም ቅርብ ናት ታቋለች አካባቢን ሲሉኝ ነበርና እስቲ ሐዋሳ እንድታነብ ከግለሰቦች ባሻገር እንደ አብሮት አዲስ አበባ እንዳለው አብሮት ትልቅ ላይብረሪ ለንባብ ምቹ ሁኔታዎች እንዲፈጠሩ ምን ሪኮመንድ ታደርጊያለሽ ምን ትመክሪናለሽ እነሱንም በታመሰግኝ በዚህ አጋጣሚ ግለሰቦች አዎ እኔ በጣም ይሄን መጽሐፍ ካወጣው በኋላ እውነት ለመናገር በአንጻራዊነት ብዙ ኮፒ ሸጫለሁ ግን አብዛኛው አዲስ አበባ ነው የቀረው እና እኔ መነበብ ፈልጋለሁ ከአዲስ አበባ ውጪ እኔን የሚያውቁኝ ሰዎች አዲስ አበባ ብቻ አይደሉም እና ሀገሬ በስራም ደግሞ ብዙ ቦታ ይደረስኩበትና ከነዛ ሰዎች ጋር ብንገናኝ ከነዛ ሰዎች ጋር ብገናኝ እላለሁ አይደለ እና እሱ ጥረቴ ብዙ አልተሳካልኝም ነበር ኢቭን በሶሻል ሚዲያ ባካችሁ መታሰራጩ ወይ ደግሞ እንደዚህ አይነት ነገር ቅናሽም ለመስጠት ሁላ ጥሪ አድርጌ አልተሳካልኝም ነበርና ለመጀመሪያ ጊዜ የሐዋሳ ተነባለች ቡድን በኢዮብ አማካኝነት ናቸው እነሱ ያገኘሁትና እኔ እንግዲህ አሁን ባለው የንባብ ባህል እዚህ ሀገር ብቻም አይደለም ዓለም ላይ በሙሉ ሶሻል ሚዲያ ያመጣው ችግር አለ አይደል አጫጭር ነገር በቃ ቶሎ የሚታለፍ እንጂ የሚታሰብበት የሚልመዘመዝ ነገር ማንበብ እየቀረ ነው አይደለ እና በዛ ውስጥ እኛም ሀገር እንደዛው አይነት ችግር አለ
ግን እቺ ከተማ ተምሳሌት የሆነች ይመስለኛል እና ዝግጅቱን በቀላል ዝግጅት አይደለም። በጣም አሁን ከጋበዙኝ በኋላ ከዚህ በፊት የሚያደርጉትን ነገር ለማየት ችያለሁኝ። ብዙ ታዋቂ ጸሐፍት መጥተው ተስተናግደዋል እና ትላንትና ራሱ የኔ መጽሐፍ እዚህ ሲመረቅ ከሻሸመኔ ሁላ ሳይቀር ሰው መጥቶ ነበር እና ለኔ በጣም ትልቅ ትርጉም ነው ያለውና በጣም ነው ማመሰግናቸው። ግን ከዛ በላይ ግምለው ተምሳሌት ለአገሩ ላይ ንባብን ለማበረታታት እና እንዳይፈዝ እንዳይደበዝዝ ለማድረግ የሚደረግ ጥረት ተምሳሌት ስለሆነ መታገዝ አለባቸው ብዬ አስባለሁ እና አይ ዶንት ኖ የክልሉ መንግስት በዚህና በዛ መልኩ ይሄንን ጥረት ቢያግዝ ለሌላም ተምሳሌት ይሆናል፣ ለክልሉም ነዋሪዎች በጣም ይጠቅማል ብዬ አስባለሁ እና የላይብራሪውም ሌሎችም ነገሮች ከዛ ጋር አብረው የሚታዩ ነገሮች ናቸው። እኔ አሁን ከአንባቢ አንፃር ተናገርኩ እንጂ ከጸሐፊም አንፃር ደግሞ በጣም ብዙ ችግሮች አሉ። በነገራችን ላይ በአገር ደረጃ ራሱ መፈታት ያለባቸው እና ብዙ ህትመቱ በየቀኑ እየናረ ነው እና መጽሐፉ በመቶዎች እንደውም በሺዎች እየተሸጠ ነው። በዚህ ደግሞ ሌላ ችግር መጥቷል ማለት ነው። እሱንም ለማስተካከል ትንሽ የግብር ቅናሽ ምናምን ያስፈልገዋል። ምክንያቱም የሚያነብ እና የሚጠይቅ ዜጋ ነው ፕሮግረስን ወይም እድገትን ማምጣት የሚችለው፣ ልዩነት መፍጠር የሚችለው፣ ህብረተሰብን ማገልገል የሚችለው እና ወደዛ የሚመለከታቸው ሰዎች ሁሉ ቢያዩ በጣም መልካም ነው ላለው። ይህ ምናልባት ያው አንቺ ተጽዕኖን ፈጣሪ ስለሆንሽ በአንቺ ምክንያት ሐዋሳ ላይ ልክ እንደ አብሮት ትልቅ ቤተ መጽሐፍ ተገብቶ ከተማ አስተዳደሩ በእርግጠኝነት ይሰማሻል፣ እኛንም ይሰማናል ብለን እናስባለን። ከእንትኑ ተነስተን አብሮት ላይ ብዙ አንባቢ እየተፈራ ነው። ህጻናት ገብቶ ሲያነቡ መዋያም ጭምር ሆኗል እና ሐዋሳ ቱሪዝም በጣም ለሳቢ ከተማ ይመጣሉ ለመዝናናት። ልክ እንደ አብሮት ግን አያስፈልጋትም ብለሽ ታስባለሽ? እስማማለሁ። በደንብ ነው የምስማማው። የከተማችሁ ከንቲባ እንዲህ ሩቅ ነገር አይመስለኝም እና ለዜጎቹ ጠጋ ብሎ ያላቸውን ፍላጎት የሚያይ ሰው ይመስለኛል እና እኔም ባገኘሁት አጋጣሚ እሱን መልእክት አስተላልፋለሁ። በጣም እቺ ከተማ በጣም ያስፈልጋታል። እንዳልኩት ኦልሬዲ በራሷ የማንበብ ፍላጎቷና ንባብን ለማስፋፋት ያላትን ጥረት በብዙ ሁኔታዎች በዜጎች እየተገፋም ቢሆን በዜጎች ጥረትም ቢሆን እያሳየች ያለች ከተማ ነች አይደለ? እንኳን እንደዚህ አይነት ኢኒሼቲቭ ባለበት በሌለበትም እንኳን ያንን ለመፍጠር የንባብን ባህል ለመፍጠር በመንግስት በኩል ብዙ መደረግ አለበት እና እኔ እንግዲህ ያው ግንባታው ከተጀመረ በኋላ ለፈንድሬዚንጉ ጥሩኝ እመጣለሁ። ስለዚህ ይሄን ጥሪም እንግዲህ የከተማ አስተዳደሩ ወስዶ በቅርብ ጊዜ እንደ ሀይቅ ላይ የኮሪደር ስራዎች ተጀምረዋል። ቀጣይ የአብሮትና የመጽሐፍት እንደሚሆን ተስፋ አደርጋለሁ። ክቡራትና ክቡራን ተመልካቾቻችን የመጽሐፍ ገጽ ፕሮግራማችን ወደ መገባደዱ ላይ ነው። እንደ መልእክት አድርገሽ እንድትገልጭልኝ የምፈልገው ቀጣይ በምን እንጠብቃት? ከፖለቲካው አፋክፍግ ያለው እያልሽ ነው። በምን ቀጣይ ወዴት ነው? በምን እንጠብቅሽ? በነገራችን ላይ እኔ እኮ የፖለቲካ ከተውኩ ቆይቻለሁ። ከዛ በላይ ደግሞ የምርጫ ቦርድ ኃላፊ ሲኮን በቃ ፖለቲካ ከዛሬ ጀምሮ አላደርግም ማለት ነው። ምን ማለት ነው? ፖለቲካ እየሰራ ምርጫ ቦርድ ላይ ከሰራማ ለአንዱ ትወግናለህ፣ ለዛኛው ታግዛለህ ምናምን አይደል? እሱ ደግሞ ህጉ አይፈቅድም እና እኔ በጣም በህሊናዬ ፍጹም ታማኙኝ ለመስራት ወስኜ የገባሁበት ነገር ስለነበረ ወደ ግራ ወደ ቀኝ የሚለውን ፖለቲካ ወደ ኋላ ትቼው ነው እና ፍላጎትም የለኝም ለመመለስ ወደ ፖለቲካ ማለት ነው። ግን ከኔ ፖለቲካ ጉዞ በተለይ እንደ አንዲት ሴት ከሄድኩባቸው መንገዶች ወደፊት የሚመጡት ልጆቻችን ወጣቶቻችን እንዲማሩ ከዛ ትምህርት የሚወሰድበትን መንገድ በዋናነት በጽሁፍ ከዛም ደግሞ የተለያዩ ንግግሮችን በማድረግ ስልጠና በመስጠት የመሳሰሉትን በማድረግ ለማገዝ እፈልጋለሁኝ። ግን እንዳልኩት በዋናነት ገና ብዙ ያልጻፍኳቸው ነገሮች አሉ።
አንድም ለታሪክ ያስፈልጋሉ ግን በዋናነት ደግሞ ለትምህርት ያስፈልጋሉ ማለት ሁሉ ጊዜ እዚህ አንኖርም ይመስለናል እንጂ በጣም ወደ እየቀረብ ነው ወደ መውጫውና ዝም ብሎ ተንተፋትፎ እዚህ ያየነውን እና የሰማነውን የቸገረንን እና ያሸነፍነውን ለተከታዮቻችን ሳንነግር መሄድ ትክክል እንዳልሆነ ገብቶኛል አሁን በቅርብ ነው የገባኝ እውነት ለመናገር እና በዛ ላይ በጣም በትጋት ሰራለሁኝ ብዙ መጽሐፎች አመጣለሁ እና ያው ኦፍ ኮርስ ጊዜ ይጠይቃል መጽሐፍ ትጋትን ይጠይቃል ዲሲፕሊን ይጠይቃል ወደዛ ያተኮርኩኝ ነው ያለው አሁንም ያ እና በብዙ መጽሐፎች እንገናኛለን ውድ ጊዜሽን መስዋዕት አድርገሽ ጥሪያችንን አክብረሽ እዚህ ሐዋሳ ተገኝተሽ ለመጽሐፍ ገጽ ተመልካቾቻችን የንባብ ልምድሽን ስለ መጽሐፍሽ ዳሰሳ ሐሳብ ስለሰጠሽኝ ከልብ አመሰግናለሁ በቀጣይ በሌላ ፕሮግራም እንደምንገናኝ ተስፋ አደርጋለሁ በጣም ነው ማመሰግነው ሐዋሳ ለኔ ያው ልዩ ቦታ ያላት ከተማ ነች እንደምታውቁት በብዙ መንገድ ተገናኝተናል በስራም እና ሁሌ ወደዚህ መምጣት በጣም ብዙ ደስታ ይሰጠኛል መላለሳለሁኝ በንባብም ላይ ያላችሁን ልፋት እና ሙከራ በሚችለው ሁሉ አግዛለሁኝ ደሞ ፕሮግራማችሁ ላይ ስለጋበዛችሁኝ በጣም ነው ማመሰግነው ክብራትና ክብራን ተመልካቾቻችን እንግዲህ ከብዙ የህይወት ልምዷ ከንባብ ልምዷ እንዲሁም ሐዋሳ ከተማ ላይ መጣ ባስመረቀችው የመመለስ መጽሐፍ ዙሪያ ላይ አጭር ዳሰሳ አደረገችን እንዲሁም ረብ ያለው መጽሐፎች ብታነቡት ምትላቸው መጽሐፎች ጥቆማ አደረገች ተጽዕኖ ፈጣሪዋ ፖለቲከኛዋ የህግ ባለሙያ ወይዘሪት ብርቱካን ሚደቅሳ ለጊዜው ከልብ እናመሰግናለን እናንተም ተመልካቾቻችን ጥሩ ጊዜ ከኛ ጋር እንዳሳለፋችሁ ተስፋ በማድረግ የዛሬው የመጽሐፍ ገጽ ፕሮግራማችን እዚህ ጋር ያበቃል ማለት ነው ከልብ አመሰግናለሁ ቡርቴ እድሜ ከጤና ጋር ይስጥሽ ብዙ ነገር ታሳይናለሽ የምርጫ ቦርድ ኃላፊነቴን ከለቀቅኩኝ በኋላ አንድ ግጥም ለኢትዮጵያ ጻፍኩላት ሳልፈጋ ልውደድሽ አንገት ሳላጣምም በንዴት ሳልበገን በሐዘን ሳልተከን ጉልበት ሳላሟጥጥ አጥንቴን ሳላደርቅ ማዲያት ሳላወጣ ሐሞትም ሳልጠጣ ሳልጮህ ሳላማርር ሳልሰጋ በሰበብ በቁጣ ሳልከስል ፍቅርን ሳላንጣፍፍ ተስፋን ሳልደፈጥጥ እንዲያው ዝም ብዬ በማማር በመዋብ በማረፍ በማዜም በመጫር በመግጠም በማቀፍ በማወቅ ያንቺን ልጆችሽን በመዞር በመዝለቅ ሰፈሩን ቀየውን ቀበሌና ጎጡን ደሙም በመደረብ ሸማ ጥብቆሽን ሽርጡን ካባሽን ዜማ ዳንኪራሽን ሽው ብዬ ዋኝቼው ቅኔ ወለሎን ጮክ ብዬ ወጥቼው በመቅመስ በማሽተት ትልቅ ሰታቲሽን ትንሹን ገንቦሽን ቅሉን ሽክናሽን ክቡን መሶብሽን በመውደድ ልውደድሽ ደሞ ይሄንን ሞክር ከሆነ የሚያዋጣሽ ይላል